ሰላም ቅዱሳን እንዴት ናችሁ? እንኳን ለትንሳኤ በዓል በሰላም አደረሳችሁ። አገልጋይ ማቲያስ ነኝ ከመሃል ላፍቶ ሙሉ ወንጌል ቤተክርስቲያን። የጌታን ቃል ዛሬ ከኔ ጋር አብረን እናያለን። መጽሐፍ ቅዱስ ያዝን በአንደኛ ሳሙኤል ምዕራፍ 17 ላይ ያለውን ቃል አንድ ቁጥር አነብና እሱን ቃል እንነጋገራለን። ማስተምርበት ርዕስ እንደዚህ በሚል ነው፣ የኢየሱስ ስም በሚል ርዕስ አብረን እንማራለን። ቁጥር 35 ላይ እንደዚህ ይላል፣ ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርኸው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጠኛል፣ እመታምሃለሁ፣ ራስህንም ከአንተ አነሳዋለሁ፣ የፍልስጤማዊውንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ ይላል የእግዚአብሔር ቃል። ይሄን ክፍል ከቁጥር 1 ጀምሮ በምንመለከትበት ጊዜ እስራኤላውያንና ፍልስጤማውያን ለጦርነት የወጡበት ጊዜ ነው። እስራኤል በአንድ በኩል ፍልስጤም ደግሞ በሌላ በኩል ሆነው በድምጽ ሊሰማሙ በሚችሉበት ቅርበት ያህል ሆነው ጦርነት ሊጀምሩ የተዘጋጁበት ጊዜ ነበረ። እስራኤልና ፍልስጤም በዚህ በአንደኛ ሳሙኤል እንኳን ከምዕራፍ 4 ጀምሮ ስንመለከት በተደጋጋሚ ጦርነትን አድርገው ነበረ። ስለዚህ ለነሱ አዲስ ነገር የሆነ አይደለም ጦርነት። ስለዚህ በዚህ አይነት ሁኔታ ተሰልፈው በነበሩበት ለውጊያ ጀምሩ የሚል ድምጽ እስኪሰማ ድረስ በሚጠባበቁበት ሰዓት አንድ ነገር ሆነ። አንድ የጌት ሰው የተባለ ጎልያድ ከፍልስጤም ጦረኞች መንደር ወጣ። በጣም ግዙፍ የሆነ 9 ጫማ ከዛ በላይ የሆነ ይላል መጽሐፍ ቅዱስ። ኦልሞስት ወደ 3 ሜትር አካባቢ የሚጠጋ ጦረኛ የሆነ ግዙፍ ሰው፣ ሙሉ ሰውነቱን ብረት የለበሰ ሰው ወጣ። በጣም ከባድ ነበረ። ምክንያቱም እነሱ በዚህ ልክ አልጠበቁም ነበር። ጎልያድ ቁመቱ ከላይ ከፀጉር ጀምሮ ከራሱ ጀምሮ እስከ እግሩ ድረስ ብረት የለበሰ በጣም አስፈሪ የሆነ ጦረኛ ሲወጣ እንመለከታለን። ይህ ጦረኛ በሚወጣበት ጊዜ ወጥቶ ብቻ ታይቷቸው ቢመለስ ጥሩ ነበር። ግን ታይቷቸው ብቻ አልተመለሰም። ምን ይላቸዋል? ከናንተ አንድ ሰው ወደኔ ላኩ፣ እኔን ይቅጠመኝና እኔን ካሸነፈኝ ድል የናንተ ይሆናል፣ እኔ ደግሞ ካሸነፍኩ ድሌኛ ይሆናል የሚል አንድን ሀገር አንድን ህዝብ እስራኤል የተባለን የተመረጠ ህዝብ ባሪያ የሚያደርግ አይነት ንግግር ጎልያድ ሲናገር እንሰማለን። ይሄ ለእስራኤላውያን በጣም ትልቅ የሆነ ተግዳሮት ነበረ። እስራኤላውያን ታዲያ ምላሻቸው ምን ነበር? በዚህ ንግግር እስራኤላውያን ቁጥር 11 ላይ እዚሁ ክፍል ላይ በምንመለከትበት ጊዜ የጎልያድን ንግግር ሰምተው ምን አሉ ይላል፣ ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም ይላል። እነዚህ ሰዎች ተደጋጋሚ የጦርነት ልምድ ያላቸው ናቸው። ግን በዚህ ሰው ምክንያት በጣም ተሸብረው በጣም ደንግጠው እንመለከታለን። ተራ ወታደሩ ቢደነግጥ ምንም ችግር የለውም። ሺህ አለቃው ቢደነግጥ፣ 100 አለቃው ቢደነግጥ፣ ኮሎኔሉ ቢደነግጥ እሺ ይሁን። አይሆንም ግን ይሁን። እንዴት የጦር አዛዥ ይደነግጣል? እንዴት ንጉሥ ሳኦል ይደነግጣል? ንጉሥ ሳኦል ማለት እኮ በዚሁ በአንደኛ ሳሙኤል ላይ ስንመለከት ምዕራፍ 9 ቁጥር 2 ላይ ምዕራፍ 10 ቁጥር 23 ላይ ልክ እንደዚሁ ከእስራኤል መካከል በቁመቱ ከፍ ያለ ዘለግ ያለ ሰው እንደነበረ ያሳየናል ክፍሉ። ፊዚካሊም ቀላል የሆነ ሰው አልነበረም ሳኦል። ግን ፊዚካሊም ከፍ ያለው ሳኦል፣ ንግስናም ላይ የተቀመጠው ሳኦል፣ ተራውም ወታደር፣ የጦር አዛዡ፣ እያንዳንዱ እዛ ስፍራ ላይ ያለ ሰው ሁሉ ሲሸበር እንመለከታለን። በጣም ሲፈራ ሲደነግጥ እንመለከታለን። በእስራኤል ዘንድ ደርሶ የነበረው ተግዳሮት ቀላል አልነበረም። ይህን ተግዳሮት ሊያርቅ የሚችል ከጦር አዛዦች አልተገኘም፣ ከተራ ወታደሮች አልተገኘም።
ንጉስም ጭምር ወጥቶ መዋጋት አልቻለም። ይህ ሰው ታዲያ አንድ ቀንም አስፈራርቶ ሄዶ ቢሆን ጥሩ ነበር። መጽሐፍ ቅዱሳችንን በደንብ በመናጠናበት ጊዜ 40 ቀን ጠዋትና ማታ እየወጣ ማን ነው የሚገጥመኝ እያለ ይፎክር ነበር። በጣም ከባድ ጊዜ ነበር። 40 ቀን ሙሉ ሲያሸብራቸው ሲያስፈራራቸው የኪዳን ሕዝብ ሆነው ጦረኞች ሆነው ሲያስደነግጣቸው የነበረ ተግዳሮት ነበር። መፍትሄ የጠፋለት ተግዳሮት፣ ንጉስ መፍትሄ ያጣለት ተግዳሮት፣ የጦር አዛዦች፣ ተራ ወታደሮች፣ በዛ አካባቢ የተከማቹ ሰዎች ሁሉ መፍትሄ ያጡለት ጉዳይ። ታዲያ በዚህ መካከል አንድ ሰው ብቅ ሲል እንመለከታለን። ጦረኛ ያልሆነ በግ ጠባቂ የሆነ ዳዊት የሚባል ሰው ከአባቱ ዘንድ ስለ ወንድሞቹ ያለውን መረጃ ይዞ እንዲመጣና ያን ብቻ ሳይሆን ስንቅም ይዞ ደግሞ እንዲሄድ የተላከ ልጅ እንመለከታለን። ያ ዳዊት የሚባል በ10ዎቹ ዕድሜ ላይ ያለ ልጅ እዛ ቦታ ላይ ሲደርስ ምንድነው እየተፈጠረ ያለው ነገር ሲል ይነግሩታል። ጎልያድ የሚባል ሰው ተነስቶ እንደዚህ አይነት ተግዳሮት መጥቷል በእስራኤል ላይ ብለው ይነግሩታል። ከጦር አዛዥ የታጣው፣ ከተራ ወታደር የታጣው፣ ከንጉስ የታጣው እኔ እገጥመዋለሁ አሸንፈዋለሁ አለ። የዚህ የዳዊት ንግግር ወደ ንጉስ ሲደርስ እንመለከታለን። ንጉስ ዳዊትን ካስጠራው በኋላ ጠየቀው። አንተ እኮ ብላቴና ነህ፣ አንተ እኮ በጣም ትንሽ ልጅ እኮ ነህ። ይህ ሰው ከልጅነቱ ጀምሮ ጦረኛ ነው። ስለሱ ኢንፎርሜሽን አለኝ። ይህ ሰው እኮ ካንተ ጋር በምንም አይነት ደረጃ ልትመጣጠኑ አትችሉ። ይህንን እኮ የዚህን ጦረኛ ተግዳሮት እኮ አንተ ማራቅ አትችልም ይለዋል። ዳዊት ልምዱን ይነግረዋል። እኔ በእረኝነት ላይ ቦታ ላይ ሆኜ ሳለው አንበሳና ድብ ይመጣና ከመንጎቹ መካከል አንዱን ይዞ ይሄዳል። እኔ ደግሞ ተከትዬ አስጥለዋለሁ። እኔን ለመግደል ደግሞ ዞሮ ወደኔ በዞረ ጊዜ ወደኔ በመጣ ጊዜ ደግሞ ጉሮሮን ይዤ እገድለዋለሁ። ታዲያ እኔ አንበሳ ድብ ከገደልኩ ይሄን ያልተገረዘ ፍልስጤማዊማ እገድለዋለሁ። ለምን ካልከኝ ደግሞ ከአንበሳ መዳፍ ከድብ መንጋጋ ያዳነኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያድነኛል አለ። ሚታመንበት አምላክ ያለው በቁመት ትንሽ ቢሆን፣ በእድሜ ትንሽ ቢሆን፣ በአቅም ደረጃ ትንሽ ቢሆን በእግዚአብሔር የታመነ የኖረ የእግዚአብሔርን ስም ጠንቅቆ የሚያቅሰው ግን እኔ ገጥመዋለሁ፣ እኔ አሸንፈዋለሁ አለ። የጌታ ስም የተባረከ ይሁን። ደስ ይለኛል ዳዊት። ንጉስ ሳኦል ፈቀደለት። ታሪኩን እናንተ ታውቃላችሁ። ከዛ በኋላ ወደ ጎልያድ መጣ። ዳዊት የያዘው ጠጠር ነው፣ ዳዊት የያዘው በትር ነው። ጎልያድ ዳዊትን በተመለከተው ጊዜ ምን አለው ይላል? ረገመው፣ በአማልክቶቹ ስም ረገመው። ዳዊት እርግማን በሱ ህይወት ላይ እንደማይሰራ ያውቃል። ለሱ እርግማን ቦታም ሲሰጠው አንመለከትም። ግን ዳዊት ምን አለው? ጎልያድ ምን አለው ይላል? በአማልክቶቹ ስም ረገመው። ያም ብቻ አይደለም፣ አንተ ዱላ ይዘህ እኔ ላይ የምትመጣው እኔ ውሻ ነኝ ወይ አለው። በጣም ዳዊት የተናገረው ሐሳብ ከዚህ ንግግር በኋላ አሁን መጀመሪያ ላይ የተናገርኩት ቃል ነው። ዳዊት አንተ የጦር መሳሪያ ይዘህ ትመጣለህ፣ ሰይፍና ጦር ጭሬን ይዘህ ትመጣብኛለህ። እኔ ግን በሰይፌ አልመካም፣ በጦሬ አልመካም፣ ቢያስኩት በትር አልመካም፣ ኮሮጄውስ ባስቀመጥኩት ድንጋይ አልመካም። እኔ አንተን ምገጥምህ በእግዚአብሔር ስም ነው። በእግዚአብሔር ስም እመጣብሃለሁ፣ አሸንፈሃለሁ። በእግዚአብሔር ስም እመጣብሃለሁ፣ እገድልሃለሁ። በእግዚአብሔር ስም እመጣብሃለሁ፣ ድል ለእስራኤል ይሆናል። በእግዚአብሔር ስም እመጣብሃለሁ፣ ይህ የቃል ኪዳን ሕዝብ
ነፃ ይወጣል አለው። የእግዚአብሔርን ስም የተሸከመ ሰው በምድረ በዳም በእግዚአብሔር ስም እያሸነፈ የኖረ ሰው ከእግዚአብሔር ውጪ ትምክት የሌለው ከእግዚአብሔር ውጪ ጋሻ የሌለው ከእግዚአብሔር ውጪ አቅም የሌለው እግዚአብሔር ነው አቅሜ እግዚአብሔር ነው ብርታቴ እያለ የኖረ ስለዚህ በእግዚአብሔር ስም ገጥማለሁ አሸንፍህማለሁ ሲለው እንመለከታለን። እውነትም በእግዚአብሔር ስም ገጥሞ አሸነፈ። ዛሬ ወገኖቼ በእግዚአብሔር ስም ተነስተን በምንዋጋበት ጊዜ የእግዚአብሔርን ስም ይዘን በምንቆምበት ጊዜ እንደ ሀገር ተግዳሮትን ማራቅ እንችላለን። እንደ ዓለም ተግዳሮትን ማሸሽ እንችላለን። እንደ ቤተክርስቲያን ተግዳሮትን ማሸሽ እንችላለን። እንደዛም ብቻ ሳይሆን በግል ህይወታችንም ላይ ያለውን ተግዳሮት ማሸነፍ የምንችለው በእግዚአብሔር ስም ነው። እንደ አዲስ ኪዳን ሰው በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ከእግዚአብሔር ጋር እኩል ተስተካክሎ ያለው ኢየሱስ ክርስቶስ ለእግዚአብሔር ታዞ ወደ ምድር በመምጣቱ እግዚአብሔር ይህን የኢየሱስ ክርስቶስን ስም አከበረው። ከስም ሁሉ በላይ የሆነን ስም ሰጠው። በሰማይ ያለ በምድር ያለ ጉልበት አለኝ የሚል አቅም አለኝ የሚል ገዢ ነኝ የሚል ለዚህ ለኢየሱስ ስም ይንበረከክ ዘንድ እግዚአብሔር ይህን ስልጣን ሰጠው ይላል። ዛሬ እንደ አዲስ ኪዳን ሰው ልንጠቀምበት የሚገባ የኢየሱስ ክርስቶስ ስም አለ። በዚህ ስም ተግዳሮትን ማራቅ ይቻላል። በዚህ ስም ተግዳሮትን መከልከል ይቻላል። ይሄ ስም ከሌለ ግን ተግዳሮትን ማራቅ ከባድ ነው። አንዳንድ ጊዜ የኛ ገንዘብ ተግዳሮትን ማራቅ አይችልም። አንዳንድ ጊዜ የኛ ዕውቀት ተግዳሮትን ማራቅ አይችልም። ምክንያቱም ከኛ ገንዘብ አቅም በላይ የሆነ ከኛ ጉልበት አቅም በላይ የሆነ ከኛ ዕውቀት አቅም በላይ የሆኑ ብዙ ነገሮች ስላሉ እንደ ሰውኛ ውስኖች ስለሆነ ስለዚህ እግዚአብሔር እንድናሸንፍበት የሰጠን ስም አለ። ይህም ስም የኢየሱስ ክርስቶስ ስም ነው። ዳዊት በእግዚአብሔር ስም ታምኖ አሸነፈ። የዳዊት ሕይወት የእግዚአብሔርን ስም ማክበር እንደሆነ ራሱ የተናገረው ክፍል አለ። በዚህ በመዝሙረ ዳዊት ምዕራፍ 9 ቁጥር 10 ላይ ዳዊት እንደዚህ ብሎ ይናገራል። ስምህን የሚያውቁ ሁሉ በአንተ ይታመናሉ ይላል። የእግዚአብሔርን ስም የሚያውቅ ሰው በገንዘቡ አይታመንም። የኢየሱስን ስም የሚያውቅ ሰው በሀብቱ አይታመንም። የኢየሱስን ስም የሚያውቅ ሰው በችሎታው አይታመንም። የጌታ ስም የተባረከ ይሁን። ዛሬ ታዲያ ምንድነው ልትለን ወደዚህ የመጣኸው ካላችሁን፣ አሁን በዘመናችን ላይ በጣም አነጋጋሪ የሆነው ጉዳይ ይህ የኮቪድ-19 ጉዳይ ነው። ነገስታት ነን በሚሉት አልተቻለም። በእውቀት ከፍ ብለናል ባሉት አልተቻለም። ትልልቅ ላብራቶሪ ባላቸው የሕክምና መሳሪያ ባላቸው ሰዎች አልተቻለም። ከነሱ አቅም በላይ ሆኗል። ከነሱ ችሎታ በላይ ሆኗል። አቅማቸውን አሳጥቷቸዋል። ይህ በዓለም እየሆነ ያለ ነው። ምክንያቱም ዓለም የማታሸንፈው ነገር ስላለ፣ የኢየሱስ ስም አብሯት ስለሌለ፣ የጌታ ስም አብሯት ስለሌለ ዓለም ልታሸንፈው አትችልም። ታዲያ ይህንን ተግዳሮት ለምንስ ቤተክርስቲያን አላሸነፈችውም ብለን በምንጠይቅበት ሰዓት ደግሞ ቤተክርስቲያን ውስጥስ የኢየሱስ ክርስቶስ ስም እንዴት ነው? እውነት የክርስቶስ ኢየሱስ ስም በቤተክርስቲያን ውስጥ የበላይ ነው ወይ? በቤተክርስቲያን ውስጥ የኢየሱስ ክርስቶስ ስም ስፍራ ይዟል ወይ? ነቢያት በሉ በምድራችን ላይ ተነሱ፣ ሐዋርያት በሉ፣ አስተማሪዎች በሉ፣ ዘማሪዎች በሉ፣ በተለያየ የአገልግሎት ዘርፍ ውስጥ የሚያገለግሉ ሰዎች ለራሳቸው ስም እያገለገሉ ያሉበት ዘመን ቢኖር ይህ ነው። የሆነ ተአምራት ቢደረግ የነሱ ስም እንዲጠራ፣ የሆነ መንፈሳዊ ሥራ ቢሰራ የነሱ ስም እንዲጠራ የሚያገለግሉ፣ በመናስተምረው ትምህርት የሆነ ሪቫይቫል ቢነሳ የኛ ስም በተደጋጋሚ እንዲጠራ እያደረግን ያለንበት ዘመን አይደለምን? ቻሌንጅ ላረጋችሁ ፈልጋለሁ።
የኢየሱስ ስም ከቤተ ክርስቲያን እየወጣ ያለበት ዘመን፣ መንፈስ ቅዱስ እያዘነ ያለበት ዘመን ቢሆን ይህ ዘመን ነው። በዚህ የእግዚአብሔር ስም ባልተከበረበት ዘመን፣ የራሳችን ስም ከፍ ባለበት ዘመን፣ የራሳችን ዝና ከፍ ባለበት ዘመን የሚመጣውን ተግዳሮት ማን ሊመልሰው ነው? የጌታ ስም ከሕይወታችን ላይ ከራቀ፣ የሱን ስም የሚያከብር አይነት እንደ ዳዊት አይነት የእግዚአብሔርን ስም ከፍ የሚያደርግ አይነት ሕይወት ከሌለን እንዴት አድርገን ነው ይህን ዘመን ማለፍ የምንችለው? ይህንን ተግዳሮት ማለፍ የምንችለው? ወገኖቼ ንስሐ ልንገባ ልንመለስ ይገባል። የኢየሱስ ክርስቶስን ስም ዳግመኛ ልንጠራ ይገባል። ይህን ስም በሕይወታችን ላይ ልንሾመው ይገባል። ከምእመን ነን ከምንል ጀምረን ምንም አይነት ተአምራት በቤቱ ቢሰራ፣ ምንም አይነት ነገሮችን እግዚአብሔር ደስ ቢያሰኘን፣ በቅዱሳን ውስጥ አልፎ ጸጋው በተቀመጠባቸው ሰዎች አልፎ እግዚአብሔር ቢሰራ እንኳን ለእግዚአብሔር ክብር የምናመጣ ሰዎች እንድንሆን፣ አገልጋዮችን እንድንንቅ አይደለም፣ አገልጋዮችን እንድናንኳስስ አይደለም፣ ነገር ግን የሥራው ባለቤት እግዚአብሔር እንደሆነ ልናውጅ ይገባል። ይህ ነገር ከቤተ ክርስቲያን እየጠፋ ነው። ሰዎች ስማቸውን ክበው የነሱ ስም ብቻ በየቻናሉ በየቦታው እንዲጠራ ያደረጉበት ዘመን ነው። ስለዚህ እንመለስ። የተደበቀውን የኢየሱስ ክርስቶስን ስም አጉልተን እናሳይ። በሕይወታችን እየገለጥን እናሳይ። እስቲ በሐዋርያት ዘመን የሆነውን አንድ ክፍል እንደ ማሰሪያ አድርገን እንመልከት። በሐዋርያት ሥራ ምዕራፍ 3 ላይ የሆነውን ተአምር ሁላችንም እናውቀዋለን ይህን ክፍል ብዬ እገምታለሁ። በዚህ ክፍል ላይ ጴጥሮስና ዮሐንስ በ9 ሰዓት ላይ ወደ ቤተ መቅደስ እየሄዱ እንደነበረ እንመለከታለን። በሚሄዱበት ጊዜ አንድ ሽባ ቁጭ ብሎ እየለመነ ነበር። እስቲ ወደኛ ተመልከት፣ ትኩር ብለህ እስቲ እኛን እየን አሉት። እምንሰጥህ ብር የለንም፣ የምንሰጥህ ወርቅ የለንም፣ እምንሰጥህ ግን አንድ ነገር አለ። እሱም ደግሞ ኃይለኛ የሆነ የኢየሱስ ክርስቶስ ስም ነው። ያንተን ቁርጭምጭሚት የሚያጸና አንተን የሚያቆም የኢየሱስ ክርስቶስ ስም እኛ ዘንድ አለ። የከበረ ስም እኛ ዘንድ አለ። ሽባን ማስነሳት የሚችል ስም እኛ ዘንድ አለ። ከፍ ሊል የተገባው ስም እኛ ዘንድ አለ። እሱም የኢየሱስ ክርስቶስ ስም ነው። ስለዚህ በዚህ ስም ተነስ አሉት ይላል። እጃቸውንም ዘርግተው አነሱት፣ ቆመ። ቁርጭምጭሚቱ ጸና፣ ዘለለ፣ ፈውስ ሆነ። ይህንን በተመለከቱ ጊዜ በዛ መቅደስ አካባቢ የነበሩ ሰዎች የሽባውን መነሳት አይተው ግር ብለው ወደ እነሱ መጥተው ትኩር ብለው ሲያዩአቸው፣ ለምንድን ነው ትኩር ብላችሁ የምታዩን? ለምንድን ነው? ይሄ እኮ በገዛ ኃይላችን አልሆነም እኮ፣ ኃይለኞች ሆነን እኮ ይህን ሰውዬ ተነስ አላልነውም እኮ፣ በጽድቃችን እኮ ይሄ አልሆነም እኮ፣ ለእግዚአብሔር የቅርብ ወዳጅ ስለሆንን እውነት የጽድቅ ሰዎች ስለሆንን እኮ ይሄ አልሆነም እኮ። ይህን ሰውዬ እኮ አጽንቶ ያቆመው የኢየሱስ ክርስቶስ ስም ነው ማለት። ይህንን ሰው እኮ እንዲጸና እንዲቆም ያደረገው የክርስቶስ ኢየሱስ ስም ነው ብለው ሰዎችን ሁሉ ወደ ኢየሱስ ክርስቶስ መለሱ። በዚህ ስም እንዲያምኑ ሰዎችን ገፋፉ። እሱ የሰራላቸውን የመስቀል ላይ ስራ ነገሯቸው። አያችሁ፣ የክርስቶስ ኢየሱስን ስም ተሸክመው የሚሄዱ ሰዎች በሄዱበት ቦታ ሁሉ ገኖ እንዲታይ ትኩረት እንዲሰጠው የሚፈልጉት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ስም ነው። ዛሬ በቤተ ክርስቲያን ውስጥ ላለው መፍረስ፣ ዛሬ በሚመጣው ተግዳሮት ላይ ከቤተ ክርስቲያን መልስ ያጣው የክርስቶስ ኢየሱስ ስም እየተሸፈነ ያለበት ዘመን ስለሆነ ነው። ወገኖቼ አበረታታችኋለሁ። እህቶቼ፣ ወንድሞቼ ይህንን መልእክት የምትከታተሉ የክርስቶስ ኢየሱስን ስም በውስጣችሁ ያዙ። በሕይወታችሁ በሚሰራው ሥራ ሁሉ ለኢየሱስ ክርስቶስ ስም ቦታ ስጡ። ይህን ያደረገው ኢየሱስ ነው በሉ። ይህን የሰራው ኢየሱስ ነው በሉ። አገልጋዮች ስለ ኢየሱስ ክርስቶስ ተናገሩ። ስለ ራሳችሁ አታውሩ። ስለ ራሳችሁ ብዙ አትናገሩ።
የራሳችሁን ስም ከፍ አታድርጉ። የክርስቶስን ስም አስቀድሙ። የጌታን ስም በመናስቀድምበት ጊዜ በዘመናችን ተግዳሮት የሆነውን ነገር አቅም አልባ መስለን ልንታይ እንችላለን። ጉልበት አልባ መስለን ልንታይ እንችላለን። ከቤተ ክርስቲያን በሚወጣ ጸሎት፣ በቤተ ክርስቲያን በሚወጣ ምልጃ እግዚአብሔር በምድራችን ላይ በዓለማችን ላይ የተነሳውን ይህንን ወረርሽኝ ያቆመዋል። የኢየሱስን ስም እናንሳ። የክርስቶስን ስም ከፍ እናድርግ። የክርስቶስን ስም እናወድስ። በልባችን ላይ የሱን ስም እናትም። ምንም ነገር በህይወታችን ላይ ሲሆን ለኢየሱስ ክርስቶስ ስም ክብር እናምጣ። በገዛ ኃይላችን ነው አንበል። በገዛ ጉልበታችን ነው አንበል። ጸጋን የሚሰጥ እግዚአብሔር ነው። አቅም የሚሰጥ እግዚአብሔር ነው። ገንዘብ ቢኖረን ገንዘብ የሚሰጥ እግዚአብሔር ነው። ስለዚህ በንስሐ በእግዚአብሔር ፊት እንድንወድቅ ፈልጋለሁ። የክርስቶስ ኢየሱስ ስም ዳግም በውስጣችን እንዲነሳሳ፣ የክርስቶስ ኢየሱስ ስም ዳግም በውስጣችን እንዲቀመጥ፣ ዳግም ኢየሱስ 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 የምንልበትን አቅም ጉልበት እንድናገኝ እግዚአብሔር እኔንም ይህንንም ቪዲዮ የምትመለከቱትን ሁሉ ይርዳን፣ ይርዳችሁ። ይህንን ወረርሽኝ የክርስቶስ ኢየሱስ ስም በቤተ ክርስቲያን ከተመለሰ እግዚአብሔር ምስክሬ፣ እግዚአብሔር ከምድራችን ላይ ከዓለማችን ላይ ይጠርገዋል፣ ያነሳዋል። ስለዚህ እግዚአብሔር ከፍ ያደረገውን ስም፣ እግዚአብሔር ያገነነውን ስም፣ እግዚአብሔር ከስም ሁሉ በላይ ስም የሰጠውን ስም፣ ከጉልበታም ሁሉ በላይ ጉልበታም ያደረገውን ስም፣ አቅም አለኝ ከሚለው ሁሉ በላይ አቅም ያለውን የኢየሱስ ክርስቶስን ስም ሰጥቶናል። ለኔ ሰጥቶናል፣ ላንቺ ሰጥቶሻል፣ ላንተ ሰጥቷል። በዚህ ስም እንጠቀማለን፣ ጠላታችንን እናሸንፋለን። በዚህ ስም እንጠቀማለን፣ በግል ህይወታችን ላይ ያለውን ተግዳሮት እናርቃለን። በዚህ ስም እንጠቀማለን፣ በአገራችን ላይ ያለውን ተግዳሮት በእግዚአብሔር ስም እናባርራለን። በዚህ ስም እንጠቀማለን፣ ዓለማችን ላይ የተነሳውን ይህንን ወረርሽኝ እናባርራለን። የጌታ ስም የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። ይህንን ጸሎት ከኔ ጋር አብረን እንጸልያለን። የሰማይ የምድር ጌታ ቅዱስ አባታችን እግዚአብሔር ሆይ ይህንን ቃል ስለሰጠህን፣ ይህንን ጊዜ ስለሰጠህን እጅግ አድርገን እናመሰግናለን። ዛሬ ደግሞ ቃልህን ላክልን። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር እንዲሁ ይጠቅማል ተብሎ በቃልህ እንደተጻፈ እግዚአብሔር አምላክ ሆይ ስለመከርከን፣ ስላስተማርከን፣ በጽድቅ መንገድ እንድንሄድ ቃልህን ስለላክልን እናመሰግናለን። እግዚአብሔር ሆይ በፊት ንስሐ እንገባለን። የራሳችንን ስም ከፍ ባደረግንበት፣ የራሳችን ስም እንዲጠራ ጥረት ባደረግንበት፣ እግዚአብሔር ሆይ ባንተ ላይ የበላይ ለመሆን በመከርንበት ምህረትህ እንዲበዛልን፣ ቸርነትህ እንዲበዛልን አቤቱ ይቅር እንድትለን በኢየሱስ ስም እንጸልያለን። ከራሳችን ስም ወጥተን የኢየሱስን ስም ከፍ ማድረግ እንዲሆንልን፣ የኢየሱስን ስም ከፍ ስናደርግ ደግሞ ተግዳሮት ከምድራችን ላይ፣ ከዓለማችን ላይ፣ ከግል ህይወታችን ላይ እንደሚሸሽ ተናግረህናል። ጌታ ሆይ ይህ ተግዳሮት ሊነሳ የሚችለው ያንተ ስም ከፍ ሲል ነው። የልጅህ የኢየሱስ ክርስቶስ ስም ከፍ ሲል ነው። እግዚአብሔር አባታችን ሆይ ይህንን መንፈስ ለቤተ ክርስቲያን ስለምትመልስ፣ ለታላላቆች ስለምትመልስ፣ ለታናናሾች ስለምትመልስ፣ እግዚአብሔር ሆይ ለትውልዱ ስለምትመልስ በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር አባት ሆይ ቃል ደግሞ በህይወታችን ላይ ፍሬን ስለሚያፈራ ነገ አፍርቶ በዚህ ቃል ተጠቅመንበት ተባርከንበት ህይወታችን ስለሚለወጥ የምትሰራውን ስራ ሰርተህ ስለምታሳየን እናመሰግናለን። ስለ ሁሉ ስምህ ይባረክ በጌታ በኢየሱስ ስም አሜን።